የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ ተከበረ ሲሆን በሀገራችን ለ33ኛ ጊዜ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ተከብሯል። የሐዋሳ ከተማ የሴቶችና ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ ተወካይ አቶ አንተነህ አደም እንደተናገሩት አካል ጉዳተኞችን በተለያዩ ማህበራዊ ዘርፎች ማሳተፍ አስፈላጊ መሆኑን ገልጸዋል። መንግስት አካል ጉዳተኞች ላይ የሰራ ያለውን ስራ አጠናክሮ መቀጠል አለበት ሲሉም ተናግረዋል። የመምሪያ ድጋፍ አለ። ሌሎች አካላትም ድጋፍ እየሰጡ ያሉ አሉ። አካል ጉዳተኞችም ደግሞ የአካል ጉዳተኛ ማህበራት ከክልል አንስቶ እስከ ከተማ ያሉ ለቀጣይ ጊዜያት ደግሞ ይህ በዓል በተሻለ ሁኔታ እንዲከበር የሁላችንም ተሳትፎ ያስፈልጋል። መንግስታዊ ያሉ ተቋማት ብቻ ሳይሆን መንግስትም በራሱ ድጋፍ እያደረገ አለ። በሀገር አቀፍ ደረጃ አካል ጉዳተኞችን ተጠቃሚ የሚያደርጉ በርካታ ፖሊሲዎች መኖራቸውን አንስተው የሀገራችን መንግስት አካል ጉዳተኞች በተለያዩ መስኮች እንዲሳተፉ የወጡ የህግ ማዕቀፎች በተገቢ ሁኔታ መሰራት አለባቸው ሲሉ የሲዳማ ክልል አካል ጉዳተኞች ማህበራት ህብረት ፕሬዝዳንት አቶ መላኩ በቀለ አሳስበዋል። አካል ጉዳተኞች በተለያዩ መስኮች ተሳታፊና ተጠቃሚ እንዲሆኑ የሚያደርግ ነው ፖሊሲ መንግስት የሚያወጣው። የወጡ ፖሊሶች አሉ፣ ህገ መንግስቱ ራሱ አለ፣ የዓለም አቀፍ ስምምነቶች አሉ። እነዚህ ሁሉ በተገቢ ሁኔታ እየተተገበሩ ነው ወይ? አስፈጻሚ አካላት ስራችን ነው ብለው የእቅዳችን አካል አድርገው ወይንም የእቅዳቸው አካል አድርገው እየሰሩ ነው ወይ? የሐዋሳ ከተማ አስተዳደር አካል ጉዳተኞች ማህበራት ህብረት ሰብሳቢ አቶ ተስፋዬ ኡኔ በዓሉ ለበርካታ ዓመታት ሲከበር የቆየ መሆኑን አስታውሰው ማህበሩ በተለያዩ ሀገር በቀልና ሀገር በቀል ባልሆኑ ድርጅቶች እገዛ እንደሚደረግለትም ተናግረዋል። አካል ጉዳተኞች ላይ መስራት ራስ ላይ መስራት በመሆኑ ሁሉም የበኩሉን ሚና መወጣት አለበት ሲሉም ጠይቀዋል። ሰምቶ ምላሽ የሚሰጥ የመንግስት አካል መንግስት ስራ አስፈጻሚ ያስፈልገዋል። ከዛ እይታ በጣም የራቅን ከቀድሞ የተሻለ ነገሮች ቢኖሩትም አሁን እልባት ተሰጥቶበት እየተሰራ ያለ ማህበር አይደለም። ነገር ግን እነዚህ በኤንጂኦ በምንደግፈው ድጋፍ መሰረት ነው ማህበራችን የምናንቀሳቅሰው። የሐዋሳ ከተማ አስተዳደር የሴቶችና ወጣቶች የማህበራዊ ችግሮች ዘርፍ አስተባባሪ አቶ አበራ አብርሃም አካል ጉዳተኞች በትምህርታቸው ብቁ እንዲሆኑ በማገዝ በተለያዩ የስራ መስኮች ላይ ተሰማርተው እንዲሰሩ በርካታ ስራ የተሰራ መሆኑን ገልጸዋል። እንደ ከተማችን እንደ ሐዋሳ የተለያዩ አካል ጉዳተኛ ያለባቸው ወገኖች አሉ። እነዚህ በተማሩት በትምህርታቸው ፊልድ ልክ ማስታወቂያ ሲወጣ ተወዳድሮ ከጉዳት አልባ ጋር እኩል መብት እንዳላቸው ተወዳድሮ እየሰሩ ያሉበት ሁኔታ አለ። ለምሳሌ ያክል ገበያዎች ላይ አሉ፣ ከዛም ግብርና ላይ በተለያዩ ዘርፎች ላይ በተለያዩ ቢሮዎች ላይ እኩል መብት ኖራቸው ስራዎችን እየተሰሩ ነው ያሉት። ከማህበሩ ተሳታፊ የሆነችው መምህርት ነፍሴን አኒሳ አሁን ላይ የተሰሩ ያሉ ስራዎች አካል ጉዳተኞችን በሁሉም ዘርፍ አካታች የሚያደርጉ መሆኑን ተናግራለች። በፊት በነበረው ሁኔታ ስናይ አካል ጉዳተኛው አንድነት ተሰባስቦ የመማር እድል ያለው የገጠመው በአንድነት ተሰባስቦ በአንድ ቦታ አካል ጉዳተኛው ለብቻ ተገልሎ ማለት ነው ከሌላው ማህበረሰብ ጋር አንድ ላይ ተካቶ ሳይሆን ተገልሎ የመማር ነገር ነበር። ግን በአሁኑ ሰዓት ላይ እያየን ያለናቸው ነገሮች እነኚህ ነገሮች እንዲቀረፉ እየተደረጉ ነው።